ቤተሰብ የዛሬ ይለያል ትላላችሁ። ቤተሰብ እውነተኛ ፍቅር እዚህ ቤት ነው። ቤተሰብ እንዴት እንደሚያምሩ አቤት ውበት፣ አቤት ውበት! ዛሬ የሆነ ነገር አለ። ቤተሰብ ብቻ አላቅም። ትልቅ ፕሮግራም አለ። ሁላችንም በጉጉት እንደምንጠብቅ ተስፋ እናደርጋለን። እንግዲህ ኤሉ ናቲ ሳፕራይዝ አድርጓታል። እውነት ለመናገር አቤት ፍቅር፣ እውነተኛ ፍቅር እንዲህ ነው ጋይስ። በጣም ነው የሚያምሩ። ኤሉ ናቲ ወደ ኢትዮጵያ ከመጣ በኋላ በጣም ኤሉ ተቀይራለች። አልወፈረችባቸው ቤተሰብ። እስማ የኔ ውበት ማለት ነው፣ የኔ ቆንጆ ማለት ነው ኤሉዬ። ሁላችንም ያንቺን ደስታ ነው የምንፈልገው። ግን ኤሉ ናቲ ካገኘች በኋላ በጣም ደስተኛ ናት። ፊቷ ሁሉ ተመልሶለታል። እግዚአብሔር ነው የምላችሁ። እንግዲህ ዛሬ የሆነ ፕሮግራም አለ። የቀለበት ፕሮግራም ይሁን አላቅም። ቤተሰብ በጣም ደስ ብሎኛል። እውነት ለመናገር ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ በናቲና በኤሉሻ መጥቻለሁ ማለት ነው። ቤተሰብ በጣም ደስ ስላለኝ ነው ይህን ሳልሰራ አላልፉም ብዬ ከች ብዬላቸው መጥቻለሁ። እንግዲህ ዛሬ በናቲ ቤት ትልቅ ፕሮግራም አለ ቤተሰብ። ወይ ለኤሉ ቀለበት ሊያስርላት ነው ብዬ ነው ማስበው ቤተሰብ። እንደዛ ነው ይመስለኝ፣ አላቅም። ብቻ ሁላቸውን በጉጉት እንጠብቃለን። የኔ ውቦች ማለት ነው፣ የኔ እንቆች ኤሉ፣ የኔ ቆንጆ፣ እንደዚህ ደስተኛ ሆነሽ ስቀሽ ስላየሁሽ በጣም ደስ ብሎኛል። እንግዲህ የዛሬ ቪዲዮ ያበደ ነው ቤተሰብ ማለት ነው። የሆነ አዲስ ነገር አለ፣ ሁላችንም እንጠብቃለን በጉጉት ማለት ነው። እኔ እንጃ እንዴት እንደሚያምሩ በቃ ፍቅር ማለት እንዴ ነው። ጭቅጭቅ ሳይኖር ንዝንዝ ሳይኖር እንዴት እንደምታምሩ ፍቅራቸውን ከዚህ በለጠ ፈጣሪ ያብዛላችሁ የኔ ውንቆች ማለት ነው፣ የኔ ውቦች። እንግዲህ ቤተሰብ የዛሬ ይለያ፣ ሁላችሁም በጉጉት እንጠብቃለን። ዛሬ አዲስ ነገር አለ ጋይስ፣ በጣም ደስ ብሎኛል። ለማንኛው የኤሉን ሳቅ፣ የኤሉን ደስታ በዚህ ሁኔታ ስላየዋት በጣም ደስ ብሎኛል። ኤሉ አሁን ላይ በጣም ወፍራብኛለች። ተውቶ ብዬሻለሁ። እኔ የኔ ቆንጆ ምችት ይበልሽ ሁሌ ማለት ነው የኔ ጣምበላል